የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ የሚለው ኃይለ ቃል የምናገኘው በመጽሐፍ ቅዱስ ውስጥ መዝሙረኛው ዳዊት ሲናገረው ነው። የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜም ፍጹም ሆናለሁ፣ ከታላቁም ኃጢአት እነጻለሁ። እግዚአብሔር እንደ ልቤ ያለው ዳዊት የድፍረት ኃጢአት ከባድ እንደሆነ የእግዚአብሔርንም መንግሥት ሊያሳጣን እንደሚችል በመረዳቱ ይህንን ጸሎት ጸልዮአል። እኛም እርሱን አብነት አድርገን ልንጸልየው የሚገባን ጸሎት ነው። የድፍረት ኃጢአት ብዙ አይነት ነው። እያወቅን የእግዚአብሔርን መፈራት ወደ ጎን አድርገን ኃጢአት እንደሆነ እያወቅን የምንሰራው እንዲሁም የምናደርገው ነው። በተጨማሪም አቡነ አትናቴዎስ ዘእስክንድርያ እንደተናገሩት የድፍረት ኃጢአት የተሰወሩ ኃጢአቶች ናቸውም ይሏቸዋል። ይህም ሲባል ኃጢአት የማይመስሉ ነገር ግን በውሸት ጽድቅ ውስጥ የተሸፋፈኑ ኃጢአቶች ናቸው። ያለ እግዚአብሔር ፈቃድና እግዚአብሔርን ደስ በማያሰኝ መንገድ የሚደረጉ መልካም ሥራዎችም ጭምር ሊሆኑ ይችላሉ። ከብዙ በጥቂቱ ለዚህ ምሳሌ ብንወስድ በራስ መመካት ትልቁ የድፍረት ኃጢአት ነው። በራስ ተመክተን በምናደርጋቸው ነገሮች በሙሉ የእግዚአብሔር ረድኤት ፈጽሞ አይገኝበትም። ብዙዎች የነበሩበትን የኃጢአት ዓለም ትተው ወደ ጽድቅ ሕይወት ተካፋይ ለመሆን በሚያደርጉት መንፈሳዊ ተጋድሎ ውስጥ በጥቂት ጊዜያት በጾማቸው በስግደታቸው መመካት መመጻደቅ ለሰው እንኳን ባይነግሩት በውስጣቸው ግን ያ ስሜት እያየለ ይመጣል። በዚህም የእግዚአብሔር መንፈስ ቅዱስ ጸጋ ይርቃቸዋል። ከዚህ በኋላ የእነዚህም ሰዎች አወዳደቅ ከበፊቱ የከፋ ይሆናል። በራስ መመካት ልብ ያላልነው የድፍረት ኃጢአት ነው። ዕውቀት በዕውቀት ላይ ቢጨመርልን ወደ ጥፋት እንዳይወስደን እግዚአብሔር ሽቶልን ፈቅዶልን ማንም ሳንሆን በእርሱ ቸርነት ያገኘነው መሆኑን መገንዘብ ያስፈልጋል። አለበለዚያ በመጽሐፍ ቅዱስ በመክብብ 7 ከቁጥር 16 ላይ የተጻፈው ኃይለ ቃል ይደርስብናል። ቃሉም እንዲህ የሚል ነው፣ እጅግ ጻድቅ አትሁን፣ እጅግም ጠቢብ አትሁን፣ እንዳትጠፋ። በዚህ ኃይለ ቃል እንደምንረዳው ጽድቅ ተጠልቶ ድንቁርናም ተወዶ ሳይሆን ብዙ ጊዜ እኛ ሰዎች ጥበብን ባዳበርን ጽድቅን በፈጸምን ቁጥር ትምክህትና ከኔ በላይ የሚል ነገር ይጸናወተናል። ይህም ደግሞ ከእግዚአብሔር እንድንርቅ መጨረሻውም ጥፋት ይሆንብናል። ሁሉን በትህትና በመተናነስ ካላደረግነው ለውድቀታችን ምክንያት ነው የሚሆንብን። ስለዚሁ ጉዳይ ብርሃነ ዓለም ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 12 ከቁጥር 3 ላይ እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዲያስብ በመካከላችሁ ላለው ለእያንዳንዱ በተሰጠው ጸጋ እናገራለሁ ይላል። ለትዕቢት የሚሆነን ከሆነ ዕውቀቱም ከልክ ያለፈ ጽድቁም ቢቀር እንደሚሻል መጽሐፍ ቅዱስ ያስገነዝበናል። ከዚህ በተጨማሪም የድፍረት ኃጢአት እንዳይገዛኝ ብለን መጸለያችን ትልቅ ኃጢአት በመሆኑ ነው። የሰው ልጅ በተፈጥሮ እግዚአብሔር በውስጡ ባኖረለት ሕሊና ጽድቅ ሲሰራም ሆነ ኃጢአት ሲያደርግም ያውቃል። ለዚህም ነው ብዙ ጊዜ ሰዎች ተታለውም ይሁን ሳያውቁት በኃጢአት ከወደቁ በኋላ ፈጥነው የሚጸጸቱት። ነገር ግን ጸጸቱም ቀርቶ ኃጢአቱም ኃጢአት መሆኑ እየታወቀ በድፍረት ወደ ኃጢአት የሚኬድበት ጊዜ አለ። ለዚህም ነው ዳዊት የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ንጹሕ ሆናለሁ፣ ከታላቁም ኃጢአት እነጻለሁ የሚለው። የሰው ልጅ ኃጢአትን ከተለማመደና በዛም ከተዘፈቀ በኋላ ፈሪሃ እግዚአብሔር ይርቀዋል። ኃጢአትንም በድፍረት መፈጸም ይጀምራል። ኋላም እግዚአብሔር ረድቶት ካልተመለሰ የድፍረት ኃጢአት የገዛው ሰው መጨረሻው አያምርም። በመጽሐፈ ምሳሌ በምዕራፍ 29 ከቁጥር 1 ላይ ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም አያገኝም ይላል። ስለዚህ ድንገት መሰበር እንዳይመጣ ሁል ጊዜ ከድፍረት ኃጢአት ልንርቅ ይገባናል። ይቆየን። ወስብሐት ለእግዚአብሔር።